የርዕሰ ሊቃነ ጳጳሳት ፍራንቺስኮስ የሰልስት መስዋዕተ ቅዳሴ ተካሄደ። የርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሰልስት መስዋዕተ ቅዳሴ በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ካቶሊካዊ ሰበካ በቅዱስ ዮሴፍ ቁምስና በገዳመ ሲታውያን አባቶች ተካሄደ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ሚያዝያ 13 ቀን 2017 ዓ.ም ከዚህ ዓለም በሞት እንደተለዩና ባሳለፍነው ቅዳሜ ሚያዝያ 18 ቀን 2017 ዓ.ም በቅድስት ሳንታ ማርያም ጆሬ ቤተክርስቲያን በርካታ ካርዲናሎች፣ ካህናት፣ የሀገር መሪዎችና ምእመናን በተገኙበት የቀብር ስርዓታቸው እንደተፈጸመ ይታወሳል። ይህንንም በማስመልከት በአዲስ አበባ ካቶሊካዊ ሰበካ በቅዱስ ዮሴፍ ቁምስና የሰልስት መስዋዕተ ቅዳሴ ተካሂዷል። በመስዋዕተ ቅዳሴው ክቡር አባ ጴጥሮስ በርጋ የአዲስ አበባ ሀገረ ስብከት ሐዋርያዊ አገልግሎት ጽሕፈት ቤት ኃላፊ፣ ካህናት፣ ገዳማውያንና ምእመናን ተገኝተዋል። በዕለቱም ክቡር አባ ወልደ ትንሳኤ ቃለ እግዚአብሔር ያሰሙ ሲሆን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ከላቲን አሜሪካ ለመጀመሪያ ጊዜ የተመረጡ ርዕሰ ሊቃነ ጳጳሳት ናቸው። ቅዱስ ፍራንቺስኮስ ለፍጡራን ሁሉ ከፍ ያለ ፍቅር ነበረው። እናም እርሳቸው ለመጀመሪያ ጊዜ ፍራንቺስኮስ የሚለውን መጠሪያ የያዙ አባት ናቸው በማለት ተናግረዋል።